መላው አፍሪካን የነቀነቀው የድጋፍ ሰልፍና የኢብራሂም ትራኦሬ አስደናቂው ንግግር። ከቡርኪና ፋሶ እስከ መላው አፍሪካ የተቀጣጠለው የኢብራሂም ትራኦሬ እሳቤና የምዕራቡ ዓለም ትንቅንቅ የመላው አፍሪካ ምድር ያንቀጠቀጠ በአንድ ድምፅና በአንድ ሀሳብ የተጋመደ የድጋፍ ድምፅ እያስተጋባ ነው። ሁሉም አፍሪካውያን በአንድነት ተነስተዋል። ለምዕራብ ዓለም ተናካሽ ተኩላዎች ማስጠንቀቂያ ድምፃቸውን ማሰማት ጀምረዋል። ካፒቴን ኢብራሂም ትራኦሬ ዓለምን ማስደነቁን ቀጥሎበታል። ከሩሲያ እስከ ቻይና እጃቸውን ዘርግተውለት እኛ አለን ከጎንነን ብለውታል። በዚህ በኩል ደግሞ የህዝብ ማዕበል ተነስቷል። ለመሆኑ ይህ ዓለምን ያስደነቀው በአብዛኛው የአፍሪካ ሀገራት የታየው የድጋፍ ሰልፍ ምን አይነት መልእክት ተላለፈበት የሚለውን ጉዳይ ከአስደናቂው የኢብራሂም ትራኦሬ ንግግር ጋር አያይዘን እንመለከተዋለን። አብራችሁን ቆዩ። የቡርኪና ፋሶን የሽግግር ፕሬዝዳንትን ለመደገፍ በሺዎች የሚቆጠሩ ሰዎች ሰልፍ ወጡ። በቡርኪና ፋሶ ዋና ከተማ ውጉዳጉ በሺዎች የሚቆጠሩ ሰዎች የሽግግሩን ፕሬዝዳንት ኢብራሂም ትራኦሬን በመደገፍ ሰልፍ ወጡ። ሰልፈኞቹ ፊሽካ እየነፉ የዩናይትድ ስቴትስ የአፍሪካ ጦር መሪ ጀነራል ሚካኤል ላንግሌ የሰጡት አስተያየት ላይ ቁጣቸውን ገልጿል። አደባባይ ለድጋፍ የወጡት ሰልፈኞች ቡርኪና ፋሶን በማንም አትደገፍም፣ ነገር ግን ዘረፉን አንታገስም ብሏል። ጀነራሉ የዩናይትድ ስቴትስ የአፍሪካ ጦር ጀነራል ሚካኤል ላንግሌ ውሸት ነው እኛ ራሳችን በራሳችን ሁሉም መወሰን እንችላለን፣ ሀብታችንን በፈለግን ጊዜ እንጠቀማለን፣ ለፈለግነው እንሸጣለን ብሏል። ሰልፈኞቹ ካፒቴን ትራኦሬን ለማጥፋት ከፈለጉ መጀመሪያ ህዝቡን ማጥፋት አለባቸው ብለው በ1987 ያጋጠመን ነገር አይደገምም፣ በካፒቴን ሳንካራ ላይ የደረሰው በካፒቴን ትራኦሬ ላይ አይደርስም፣ ፕሬዚዳንታችንን ለመከላከል እስከ መጨረሻው እንሄዳለን ሲሉ ተደምጧል። የድጋፍ ሰልፉ የወታደራዊ ባለስልጣናት መንግስትን ለመገልበጥ ሴራ ማግኘታቸውን ከገለጹ ከቀናት በኋላ ነው ሲል አፍሪካኑ ይዘግቧል። ግዙፎቹ አፍሪካውያን ከእንቅልፋቸው ቢነቁ ይሻላል እየተባለ ነው። በአፍሪካውያን ወንድሞችና እህቶች በዛሬው ዕለት የተደረገለትን እውቅናና ሰልፍ ተከትሎ ኢብራሂም ትራኦሬ በዓለም ዙሪያ ላሉ ደጋፊዎች ሁሉ የምስጋና መልእክት አስተላልፏል። በዓለም ዙሪያ ካሉ ሰዎች እያገኘሁት ያለው ትልቅ ፍቅርና ድጋፍ ብርሃን ሁልጊዜም በጨለማ ላይ ይበራል የሚለውን አረጋግጧል። ግዙፎቹ ከእንቅልፋቸው ቢነቁ የጠዋት ጸሎታቸው ዶሮ ሳይጮህ በምስራቅ ይሰማል፣ እግዚአብሔር አፍሪካን ይባርክ ሲልም ተናግሯል። የአፍሪካ ሰንደቅ ሆኖ የመጣው ወጣቱ ኢብራሂም ትራኦሬ በጥቂት ጊዜያቶች ውስጥ በመላው አፍሪካውያን ዘንድ ተቀባይነትን አግኝቷል። አውሮፓውያን እየተቅበዘበዙ ነው። በቻሉት ፍጥነት ሊያስወግዱት እየሞከሩ ነው። እጅግ የሰለጠና ፈርጣማ ሰውነት ላለው ለካፒቴኑ ኢብራሂም ትራኦሬ ጠባቂ በሚሊዮን የሚቆጠር ገንዘብ ሰጥተው ሊያስገድሉት አሰቡ። ግን ደግሞ ከገንዘባችሁ ገደል ግቡ ሲል የትራኦሬ ጠባቂ እውነተኛ ሀገራዊ ስሜቱን አስቀድሟል። ሀገሬን አልገልም ብሎ አሻፈረኝ ብሏል። ምክንያቱም ያኔ የአፍሪካ የወደፊት ተስፋ ይሆናል የተባለው ቶማስ ሳንካራ ላይ የተኮሱት የገዛ የሀገሩ ልጆች ቡርኪና ፋሶ ላይ የሞት አዋጅ አውጀው እንደነበረ ይህ ወጣት ያውቃል። የገደሉት ቶማስ ሳንካራን ብቻ ሳይሆን ሀገሪቱን ቡርኪና ፋሶን ጭምር መሆኑን ያውቃልና ዳግም ለቡርኪና ፋሶና ለመላው አፍሪካ ተስፋ ይሆናል ተብሎ የሚነገርለትን ኢብራሂም ትራኦሬን ገድሎ የዚያ ጥቁር ታሪክ ባለቤት መሆን አይፈልግም። ይልቅስ እሱን ሊያጠፉት ከሚመጡ የምዕራቡ ዓለም ተኩላዎች ይጠብቋል። አሁን አፍሪካውያን ምድር እስክትጠባቸው ድረስ ለኢብራሂም ትራኦሬ ያላቸውን ፍቅርና ድጋፍ አሳይቷል። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ አፍሪካውያን ለምን እርስ በርስ ለመዋደድ እንደሚቸገሩ ሀሳባቸውን በቅርቡ አካፍሏል። አፍሪካን ስንመለከት ፈጣሪ ከባረካቸው እጅግ ሰላማዊ አህጉራት አንዷ ነች። አሁን ላይ በመካከላችን የምናያቸው ግጭቶች በዋናነት አውሮፓውያን አንድ ሀገር ከሌላ ሀገር እንዳይዋደድ አብሮ እንዳይሰራና እንዳያድግ የመለያየት ዘር ስለዘሩ ነው። ራሳችንን መጠየቅ አለብን። ለምንድነው አውሮፓውያን በአፍሪካውያን ዘንድ እንደምናየው እርስ በርስ ሲጠላለፉ የማናየው? እነሱ እኛን ሆን ብለው እርስ በርሳችን እንድንጋጭ ስላደረጉን ነው። እነሱ አንዱ ነው ወንድሞቻችንና እህቶቻችንን እንድንጠላ አስተምረውናል። በአውሮፓ ውስጥ እንዲህ አይነቱን ክፍፍል ማየት ብርቅ ነው። ይህንን ተገንዝበን ጥላቻን ማቆምና የተሻለች አፍሪካን ለመገንባት በጋራ መስራት አለብን የሚል መልእክት አስተላልፏል። ሶስቱ ጀነራሎች ግስጋሴያቸውን ቀጥሏል። ኢብራሂም ትራኦሬ፣ አብዱረህማንና አሲም ጎይታ ልክ እንደ ኢኮኖሚ ሁሉ ሀገራቸውን በሚሊታሪ እያጠናከሩ ነው። ለዚህ ሀሳባቸው መሳካትም ሩሲያና ቻይና ሁነኛ አጋሮች ሆኗቸዋል። ሩሲያ ከሶስቱ ሀገራት ወዳጅነቷን የበለጠ በማጥበቅ የየሀገራቱን የውጭ ጉዳይ ሚኒስትሮች ሞስኮ ላይ ቀጥራ ረጅም ውይይት አድርገዋል። ከውይይታቸው በኋላ አስተያየታቸውን የሰጡት የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ በእነ ቡርኪና ፋሶ አንደራደርም ብሏል። ሶስቱ ሀገር ባለፉት ቀናት ከሩሲያና ከቻይና ጋር ትልቅ ስምምነቶችን ተፈራርመዋል። ቻይና የቡርኪና ፋሶ ዋና የሚሊታሪ ግብዓት አቅራቢ የሆነች ቀዳሚ ሀገር ስትሆን በቅርቡም ለሀገሪቱ ወታደሮች ስልጠና ከመስጠት ጀምሮ በርካታ
ወታደራዊ ስምምነቶችን ፈጽማለች። አፍሪካን ዓለም ብዙ ነገሮች እንዳስተማራት ይታወቃል። ጥቂቶቹ እውነት፣ ብዙዎቹ ግን ከሀቅ የራቁ ናቸው። ዛሬ ግን ልባችሁን ከፍታችሁ እንደ ትራውሬ አይነት መሪዎችን ልታደምጡ ይገባል። እናንተ የመጣችሁት ከምድር ሁሉ እጅግ ባለጸጋ እጅግ ሀያል ከሆነችው አህጉር ነው ሲሉ ተንታኞች መናገር ጀምረዋል። አፍሪካ ድሃ አይደለችም። አፍሪካ ኋላ ቀር አይደለችም። አፍሪካ የዓለማችን የልብ ምት ናት። እንደ እናንተ ሁሉንም የምታኖር የህይወት ምንጭ ናት። እኛ የአውሮፓን ካቴድራሎች ያነጸው ወርቅ፣ የምዕራቡን ዓለም ሀብት የገነቡት አልማዞች ለዘመናት እንደ አስኳል ያቀበልን አህጉር ነን። የህዝቦቻችን ላብ ደምና የማያልቀው ቸርነታችን ዛሬ በለጸጉ የሚባሉት ሀገራት የኢኮኖሚ ሞተር ያንቀሳቀሰ ነዳጅ ነው። አሁን የአፍሪካ ትንሣኤ የደረሰ ይመስላል። የቡርኪና ፋሶ ኢብራሂም ትራውሬ አይነት መሪዎች ብቅ ብቅ ማለት ጀምሯል። አትላንቲክን ባሻገረው የባሪያ ንግድ ዘመን አፍሪካ 12 ሚሊዮን ጠንካራ ወንድና ሴት ልጆቿን አታለች። እነዚህ ልጆቿ የአሜሪካና የአውሮፓን የኢኮኖሚ መሰረት በደማቸውና በላባቸው ጥለዋል። ዛሬ የኮንጎ ተፋሰስ ለዘመናዊ ስልኮች፣ ለኤሌክትሪክ መኪናዎች፣ ለታዳሽ ኃይል ወሳኝ የሆነውን ኮባልት ከ70% በላይ ለዓለም ታቀርባለች። ነገር ግን መሬቷ እንደ ወንዝ የወለደውን ሀብት እያየች ልጆቿ በችግር ይሰቃያሉ። ናይጄሪያ በዓለም ከ5 ከፍተኛ የነዳጅ አምራቾች አንዷ ሆና ሳለ በሚሊዮን የሚቆጠሩ ዜጎቿ በቀን ከ$2 በታች በሆነ ገቢ ይኖራሉ። የጋና ወርቅ፣ የአንጎላ ነዳጅ፣ የደቡብ አፍሪካ ፕላቲኒየም፣ አፍሪካ በመላው ዓለም ያሉ ኢንዱስትሪዎች እንደ እናት ጡት ትመግባለች። የቻይና ድንገተኛ እድገት እንኳን ያለ አፍሪካ ማዕድናት ፈጽሞ የማይታሰብ ነበር። አፍሪካ የዓለም የጀርባ አጥንት ሆና ሳለ እነሱ ግን ሌላ ነገር ይነግሯችኋል። ባዶ እጅ ናችሁ ይላችኋል። ለዘመናት በግፍ ብንበዘበዝም እንደታምር ዛሬም አለን። ተረት ሆነን እንድንቀር ቢፈለግም እንደ ንጋት ኮከብ ደምቀን ወጥተን እንኖራለን። ቀና ብለን እንቆማለን። ኢብራሂም ትራውሬን ለየት የሚያደርገው ይህ ነው። መኖር ብቻውን በቂ አይደለም ብሎ ያምናል። መከራን መቋቋም ብቻውን የድል ጥግ አይደለም ይላል። የምንገነባበት ጊዜው አሁን ነው፣ የምናለማበት ጊዜው አሁን ነው፣ የምንፈጥርበት ጊዜው አሁን ነው በማለት ሀገሩን ቡርኪና ፋሶ ከማዕድን ማውጣት እስከ ግብርናውና ትምህርት የደረሱ ወሳኝ ስራዎችን በተቀላጠፈ መንገድ እየሰራ ነው። ዶክተር ኳሜ ንክሩማ እንዳሉት የሚያስተሳስሩን የተፈጥሮ ኃይሎች ሊለያዩን ከሚሞክሩ ሰው ሰራሽ ተጽዕኖች እጅግ የላቁና የጠለቁ ናቸው። ቶማስ ሳንካራ እንዳስታወሰን የወደፊቱን ጊዜ ለመፍጠር መድፈር አለብን። ለኮንጎ ነጻነት ህይወቱን የሰጠው ፓትሪስ ልሙምባም እንዲሁ ብሎ ነበር። አፍሪካ የራሷን ታሪክ ራሷ ትጽፋለች። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴም በአንድ ወቅት እንዳስገነዘቡት አፍሪካ እስክትዋሃድ ድረስ አንድም ሀገር ነጻ አይሆንም። አንድነታችን የነጻነታችን መሰረት ነው። ለውጡን መጀመር ያለብን አስተሳሰባችንን በማደስ ነው። እውነተኛ ባለራዕይ መሪዎች መለየት፣ መደገፍ፣ መታገላቸው መጠበቅና ከእነሱ ጋር ተባብረን መስራት የእኛ ድርሻ ነው። በአፍሪካ ካሉ ፕሬዚዳንቶች በእድሜ ትንሽ የሆነውና ለቡርኪና ፋሶ የቶማስ ሳንካራ ምትክ የሆነው ካፒቴን ኢብራሂም ትራውሬ ከእንግዲህ የወርቅ ማዕድን ጥሬው ወደ ውጭ ሀገራት እንዳይላክ አግዷል። ቡርኪና ፋሶ በራሷ መንገድ ወርቁን እያስወጣች የራሷን ዜጎች ለመጥቀም መንገድ ጀምራለች። የኔ ትውልድ የሆነ አፍሪካዊ አህጉሪቱ ይህን ሁሉ ሀብት አቅፋ እንዴት እንደደኸየች ሁሌም ይጠይቃል። እስከዛሬም ድረስ ባርነት ሊጫንብን ጥረት ይደረጋል። ይህ ግን ሊያከትም ይገባል ሲል ተናግሯል። ኢማኑኤል ማክሮን የቀድሞ መሪ በአስቸኳይ ወደ ስልጣን ካልተመለሰ ለቡርኪና ፋሶን ሳደርግ የነበረን እርዳታ ሙሉ በሙሉ አቋርጣለሁ ብሎ ዛተ። ካፒቴን ትራውሬ ላለፉት 63 ዓመታት በርካታ እርዳታ ተቀብለናል። ይሁንና ሀገራችን አላደገችም። የእርዳታ መቋረጥ አይገለንም፣ በተቃራኒ በይበልጥ እንድንሰራና ራሳችንን እንድንችል ይረዳናል ሲል ጠንከር ያለ ምላሽ ሰጠ። ትራውሬ ለማክሮን መልስ ሰጥቶ ብቻ ሳያበቃ በቡርኪና ፋሶ ለበርካታ ዓመታት ሰፍረው የነበሩ የፈረንሳይ ወታደሮች ከሀገሩ አባረረ። ቡርኪና ፋሶ በእርዳታና ድጋፍ ሽፋን የምዕራባውያን እስረኛ እንደማትሆን ለፈረንሳይ ወዳጆቿ ምዕራባውያን ሁሉ ግልጽ መልእክት አስተላለፈ። የኢብራሂም ትራውሬ ተጽዕኖ በመላው አፍሪካውያን መሪዎችና ህዝቦች ላይም እየተንጸባረቀ ነው። እባካችሁን እኔን ከቡርኪና ፋሶ መሪ ከኢብራሂም ትራውሬ ጋር አታነጻጽሩኝ፣ የደም ግፊቴን አትጨምሩት ሲሉ የናይጄሪያው ፕሬዚዳንት ቦላ አህመድ ቲዩብ መናገራቸው ይታወቃል። በናይጄሪያ ህዝብ ምክንያት ካሁን በኋላ ማህበራዊ ሚዲያ ልጠቀምም፣ ናይጄሪያን ትልቅ ለማድረግ የምችለውን እያደረግኩኝ ነው። ህዝቤ ግን በማህበራዊ ሚዲያ ይሰድበኛል፣ በማንቋሸሽ ይንቀኛል። የናይጄሪያ ህዝብ በማህበራዊ ሚዲያ ስለኔ የሚጽፉትን ሳነብ በንዴት ደም ግፊቴ በጣም ይጨምራል። ስለሆነም ማህበራዊ ሚዲያ መጠቀም ማቆም አለብኝ። ምክንያቱም በዚህ ሁኔታ ከቀጠልኩኝ ተልኮዬን ከማሳካቴ በፊት እሞታለሁ። ምንም እንኳን ለናይጄሪያ የሚበጃትን መልካም ስራ ብሰራም በእውነቱ ልቤ ተሰብሯል። ከሌሎች ፕሬዚዳንቶች እያነጻጸሩ ምንም እንዳልሰራ መሪ ያደርጉኛል። ለእኔ ምስጋና ይገባኛል። የናይጄሪያ ኢኮኖሚ በጣም አድጓል። ነገር ግን የምስጋና አበባ አልተሰጠኝም። ከስልጣን ወርጄ ጡረታ እንድወጣ ይፈልጋሉ። እኔ ግን ተልኮዬን ከማሳካቴ በፊት የአገሪቱ ፕሬዚዳንት መሆኔን እቀጥላለሁ ሲሉም ተናግረዋል። በፕሬዚዳንት ቦላ አህመድ ቲዩብ ዘመን አብዛኛው የናይጄሪያ ህዝብ በኑሮ ውድነት እየተማረረ እንደሆነ ይነገራል።
በዚህም የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራውሬን እንዲመለከትና እንደሱ ለህዝቡ እንዲሰራ ህዝቡ እያመጸበት ይገኛል። ይህ ቀላል አይደለም። ልክ እንደ ትራውሬ አይነት መሪዎች በየሀገሪቱ ያስፈልጋሉ። ይህ ሲሆን አፍሪካ የታላቅነት ጉዟን ትጀምራለች። አበቃን። መልካም ጊዜን ተመኘንላችሁ።